የሎሚ ውሃ ለጉበታችሁ ጤና በየቀኑ ልታደርጉት የምትችሉት እጅግ ቀላሉና ተመራጭ ነገር ሊሆን ይችላል። የቅርብ ጊዜ ሳይንሳዊ ጥናቶች እንደሚያመለክቱት የሎሚ ውሃን በተለምዶ ሳይሆን ሳይንሳዊ በሆነ መንገድ በአግባቡ መጠቀም በጉበት ላይ የተከማቸውን ስብ በ2 ሳምንታት ውስጥ ብቻ እንዲቀንስ የሚያደርግ ሲሆን በጉበት መጎዳት ምክንያት የሚመጡ የደምና የኩላሊት ምልክቶችን ደግሞ ከ25% በላይ ዝቅ ያደርጋል። ነገር ግን እዚህ ጋር ትልቁ ችግር አለ። አሁን ልነግራችሁ ያሰብኳቸውን አደገኛና የተለመዱ ስህተቶች የምትሰሩ ከሆነ ይህ የምታገኙት አስደናቂ የጤና በረከት ሙሉ በሙሉ ሊጠፋ ወይም ሊቀንስ ይችላል። እንዲያውም ጉበታችሁን ከመጥቀም ይልቅ ሳታውቁት ሁኔታዎችን ይበልጥ ልታባብሱ ትችላላችሁ። በዛሬው ቪዲዮአችን የሎሚ ውሃን ስንጠቀም ፍጹም ልናስወግዳቸው የሚገቡ 5 ዋና ዋናና ገዳይ ስህተቶችን አንድ ባንድ እናያለን። ጤናችሁን ለመጠበቅ ዝግጁ ከሆናችሁ ቪዲዮውን ላይክ በማድረግ አብራችሁን ቆዩ። ከዛ በፊት ግን አንድ ጥያቄ ልጠይቃችሁ። ከዚህ በፊት የሎሚ ውሃ የምትጠቀሙ ከሆነ የምትጠቀሙት የሎሚ መጠን ምን ያህል ነው? ግማሽ ሎሚ ወይስ ሙሉ ሎሚ? ኮሜንት ላይ ግማሽ ወይም ሙሉ ሎሚ በማለት አስቀምጡልኝ። የመጀመሪያውና ብዙ ሰዎች የሚሰሩት ትልቁ ስህተት የሎሚ ውሃን በጣም አቅጥኖ ማዘጋጀት ነው። ብዙ ሰዎች በአንድ ትልቅ ብርጭቆ ውሃ ውስጥ ጥቂት የሎሚ ጠብታዎችን ብቻ ያደርጋሉ። ይህ በተግባር የሎሚ ጣዕም ያለው ውሃ ከመሆን ባለፈ ለጉበታችሁ ምንም አይነት የጎላ ጥቅም አይሰጥም። ጉበታችሁ በውስጡ ያለውን ስብ ለማቃጠልና ራሱን ለመጠበቅ የሚፈልጋቸውን ወሳኝ ንጥረ ነገሮች ከጥቂት ጠብታዎች ብቻ ሊያገኝ አይችልም። እውነተኛው የሎሚ የመፈወስ ኃይል ያለው በውስጠኛው ፍሬና በልጣጩ ላይ ነው። የጉበት ሴሎችን ከጥቃት የሚከላከሉ በጉበት ውስጥ የተከማቸን ስብ የሚያቃጥሉና የሰውነታችንን መርዛማ ንጥረ ነገሮች የማስወገድ ስርዓት የሚያነቁት ዋና ዋና ውህዶች የሚገኙት እዚያው ልጣጩና ፍሬው ውስጥ ነው። ስለዚህ በቂ ሎሚ ካልተጠቀማችሁ ወይም የሎሚውን ልጣጭ በውሃው ውስጥ ዘፍዝፋችሁ ካላስቀመጣችሁት አብዛኛውን የጤና በረከት እያጣችሁት መሆኑን እወቁ። ነገር ግን የዚህ ስህተት ሌላኛው ገጽታ ደግሞ አለ። ከመጠን በላይ ማብዛትም በራሱ መፍትሄ አይደለም። በቀን ውስጥ ከአንድ ወይም ከሁለት ሎሚ በላይ የምትጠቀሙ ከሆነ ወይም በአንድ ብርጭቆ ውሃ ውስጥ ከሁለት የሾርባ ማንኪያ በላይ የሎሚ ጭማቂ እየጨመራችሁ ደጋግማችሁ የምትጠጡ ከሆነ አሲዱ በሰውነታችሁ ላይ ጉዳት ማድረስ ይጀምራል። ይህ ከመጠን ያለፈ አሲድ ለሆድ መቆጣት፣ ለሆድ መንፋት፣ ለቃጠሎ፣ ለራስ ምታት እንዲሁም የጥርሳችንን ውጫዊ ክፍል ለመሸርሸር ምክንያት ሊሆን ይችላል። ስለዚህ ከዛሬ ጀምሮ የምትጠቀሙት ትክክለኛው መጠን ግማሽ ወይም አንድ ሙሉ ሎሚን መካከለኛ መጠን ባለው በአንድ ሙሉ ብርጭቆ ውሃ ውስጥ ጨምሮ መጠጣት ነው። ትክክለኛው አዘገጃጀትም መጀመሪያ ሎሚውን በደንብ በውሃ ጠቡት፣ ምክንያቱም ልጣጩን ስለምትጠቀሙት ንጹህ መሆን አለበት። ከዚያም ሎሚውን ለሁለት ሰንጥቃችሁ ጭማቂውን መካከለኛ በሆነ በአንድ ሙሉ ብርጭቆ ውሃ ወይም በትንሹ የሃይላንድ ውሃ ውስጥ በደንብ ጭመቁት። ነገር ግን ብዙ ሰው የሚሸወደው እዚህ ጋር ነው። ያንን የጨመቃችሁትን የሎሚ ልጣጭ መጣል የለባችሁም። በውሃው ውስጥ አብራችሁ መዘፍዘፍ አለባችሁ። ሎሚው ሁልጊዜም ፍሬሽ መሆን አለበት። ሎሚዎች ቶሎ የሚበላሽባችሁ ከሆነ በአንድ የብርጭቆ ዕቃ ወይም ኩባያ ውስጥ ውሃ ሞልታችሁ ሎሚዎቹን በውሃው ውስጥ ዘፍዝፋችሁ ፍሪጅ ውስጥ አስቀምጧቸው። ዝም ብሎ ፍሪጅ ውስጥ ወይም ጠረጴዛ ላይ ከማስቀመጥ ይልቅ በዚህ መንገድ ማስቀመጡ እስከ 4 እጥፍ ረጅም ጊዜ ሳይበላሹ እንዲቆዩ ማድረግ ትችላላችሁ። ዋናው ቁልፉ ነገር በቀን ከ1 እስከ 2 ብርጭቆ ብቻ መጠጣትና ይህንን በቋሚነት ማድረጉ እንጂ በአንድ ጊዜ በብዛት መጎንጨቱ ምንም አይነት ለውጥ አያመጣም። ሁለተኛው የተለመደ ስህተት ደግሞ የሎሚ ውሃውን እንዳዘጋጀን ወዲያውኑ ጭልጥ አድርገን መጠጣት ነው። ብዙዎቻችን ሎሚውን በውሃ ውስጥ እንደጨመቅን ወዲያውኑ ጠጥተን ለጉበታችን የሚገባውን ጥቅም ሁሉ እንዳገኘን በማሰብ ወደ ዕለት ተዕለት ስራችን እንሰማራለን። እርግጥ ነው ወዲያውኑ መጠጣቱም የራሱ የሆነ ጥቅም ቢኖረውም፣ ነገር ግን ከሎሚው የሚገኘውን ሙሉ በረከትና ተአምራዊ ኃይል ለመጠቀም ከፈለጋችሁ እውነታው ሌላ ነው። የሎሚ ውሃን አዘጋጅታችሁ ወዲያውኑ ስትጠጡት የምታገኙት የሎሚውን ጣዕም ብቻ ነው። ለጉበታችሁ እጅግ አስፈላጊ የሆኑት ንጥረ ነገሮች ማለትም ቫይታሚን ሲ፣ አንቲኦክሲደንቶችና ከሎሚው ልጣጭ የሚወጡት ወሳኝ ዘይቶች ለውሃው እንዲዋሃዱ የተወሰነ ጊዜ ያስፈልጋቸዋል። ይህንን ጊዜ ካልሰጣችሁት የሎሚ ውሃን የጉበት መድኃኒት የሚያደርጉትን እነዚህን ጠባቂ ውህዶች ጉበታችሁ ሳይመጣቸው ይቀራል። ስለዚህ ምን ማድረግ አለብን? ሎሚውን በውሃው ውስጥ ከጨመቃችሁና ልጣጩን ከዘፈዘፋችሁ በኋላ ቢያንስ ከ5 እስከ 10 ደቂቃ ያህል ተዉት። ይህ አጭር ጊዜ ሎሚው በውስጡ ያለውን የመፈወስ ኃይል ሁሉ ወደ ውሃው አውጥቶ እንዲያፈስ ይረዳዋል። ስለዚህ ጉበታችሁ የሚፈልገውን እውነተኛ ንጥረ ነገር እንዲያገኝና በውሃው ውስጥ 100% እንዲዋሃድ ሁልጊዜም ፍሬሽ ሎሚን ተጠቅማችሁ ለጥቂት ደቂቃዎች ዘፍዝፋችሁ ማቆየትን እንዳትረሱ። ሶስተኛውና ዋናው ስህተት ደግሞ
የሎሚ ውሃውን የሚጠጡበትን ሰዓት አለማወቅ ነው። ብዙ ሰዎች የሎሚ ውሃን ከምግብ በፊት ልክ ሊበሉ ሲሉ ወይም ደግሞ በሚበሉበት ሰዓት አብረው ይጠጣሉ። ይህ በጣም ትልቅ ስህተት ነው። ምግብ በሚበሉበት ሰዓት ሆዳችሁ ምግቡን በአግባቡ ለመፍጨት ፕሮቲኖችንና ስቦችን ሰባብሮ ለሰውነት ለማዘጋጀት ከፍተኛ የሆነ የጨጓራ አሲድ ያመነጫል። በዚያ ሰዓት የሎሚ ውሃን ደርባችሁ ስትጠጡት ምግቡን ሊፈጭ የነበረውን የጨጓራ አሲድ ታቀጥኑታላችሁ። በዚህ የተነሳ ምግቡ መፈጨት ያለበትን ያህል ሳይፈጭ ይቀራል። ይህ በሚሆንበት ጊዜ ከሎሚ ውሃው የምታገኙት ጥቅም መቅረቱ ብቻ ሳይሆን አጠቃላይ የምግብ መፈጨት ስርዓታችሁ ይስተጓጎላል። ይህም በቀጥታ ለጉበታችሁ ተጨማሪ ጫናና ድካም ይፈጥርበታል። ምክንያቱም የጉበት ዋና ስራ መርዛማ ነገሮችን ማስወገድና ከምግብ የሚመጡ ንጥረ ነገሮችን መከፋፈል ስለሆነ ሳይፈጭ የመጣ ምግብ ሲገጥመው ስራው እጅግ ይበዛበታል። ታዲያ የሎሚ ውሃን ለመጠጣት ምርጡ ሰዓት መቼ ነው ካላችሁኝ፣ ትክክለኛውና ለጉበት ፍጹም ጠቃሚ የሆነው ወርቃማ ሰዓት ጠዋት በባዶ ሆድ መጀመሪያ የምንጠጣው ከሆነ ነው። የሎሚ ውሃውን ከጠጣችሁ በኋላ ወደ ምግብ ከመሄዳችሁ በፊት ቢያንስ ከ30 እስከ 60 ደቂቃ የጊዜ ልዩነት መስጠት አለባችሁ። በዚህ መንገድ ጉበታችሁ ያንን ቫይታሚን ሲ፣ አንቲኦክሲደንትና ተፈጥሯዊ ውህድ ያለምንም የምግብ ጣልቃ ገብነት በቀጥታ ያገኘዋል። ስብን ለማቅለጥና መርዛማ ነገሮችን ለማስወገድም ሙሉ አቅሙን ይጠቀማል። ሌላው ጥንቃቄ ሊደረግበት የሚገባው ሰዓት ደግሞ ልክ ማታ ከመተኛታችሁ በፊት መጠጣት ነው። በተለይ የጨጓራ ህመም ያለባችሁ ሰዎች ከመተኛታችሁ በፊት የሎሚ ውሃ ከጠጣችሁ ስተኙ አሲዱ ወደ ላይ በመመለስ ከባድ የቃጠሎ ስሜት ሊፈጥርባችሁ ይችላል። በተጨማሪም ጉበታችን ራሱን የሚያድሰውና የጥገና ስራውን የሚያከናውነው በሌሊት እንቅልፍ ውስጥ ስለሆነ ይህ አሲድ በስራው ላይ ትንሽ እንቅፋት ሊሆንበት ይችላል። ነገር ግን የጨጓራ ችግር የሌለባችሁና ማታ ላይ መጠጣት ከፈለጋችሁ ምርጡ መንገድ ከእራት በኋላ ነገር ግን ከመኝታ ሰዓታችሁ ቀደም ብሎ ባለው መካከለኛ ሰዓት ላይ መጠጣት ይኖርባችኋል። አራተኛውና ብዙዎችን ከመንገድ የሚያስወጣው ስህተት የሎሚ ውሃውን ለማጣፈጥ ስኳር ወይም ልዩ ልዩ ማጣፈጫዎችን መጨመር ነው። የሎሚ ውሃን ጨምቃችሁ መጀመሪያ ስትቀምሱት በጣም ኮምጣጣ ሊሆንባችሁ ይችላል። በዚያ ሰዓት ጣዕሙን ለማስተካከል አንድ ማንኪያ ስኳር ወይም ጣፋጭ ነገር ለመጨመር ትፈልጉ ይሆናል። ነገር ግን ያችን ጣፋጭ ነገር የጨመራችሁባት ቅጽበት ለጉበታችሁ ልታገኙት የነበረው ጥቅም ሁሉ አክስሮ የሚበንበት ሰዓት ነው። ለምን መሰላችሁ? ማንኛውም አይነት ስኳር ወደ ሰውነታችሁ ሲገባ ሰውነታችሁ ስብ ማቃጠሉን በአስቸኳይ አቁሞ ስብ እንዲያከማች ትዕዛዝ ያስተላልፋል። ያ የሚከማቸው ስብ ደግሞ በቀጥታ የሚሄደውና የሚቀመጠው እዚያው ጉበታችሁ ላይ ነው። ስለዚህ የጉበት ስብ በሽታን ለመቀነስ እየታገላችሁ ከሆነ የሎሚ ውሃውን ማጣፈጥ ወደ ተሳሳተና ወደ ባሰ አቅጣጫ እየገፋችሁ መሆኑን ወቁ። ሌሎች ልንጠነቀቃቸው የሚገቡ ጣፋጮች የመጀመሪያው የፍራፍሬ ጭማቂዎች ናቸው። እነዚህም ለጉበት ጠላት ናቸው። ምክንያቱም ፍሩክቶስ የተባለው የስኳር አይነት በከፍተኛ መጠን ይገኝባቸዋል። ፍሩክቶስ የሚፈጨውና የሚሰባበረው እዚያው ጉበት ውስጥ ብቻ በመሆኑ እሱም በብዛት መውሰድ ጉበትን ስራ ያበዛበታል፣ ይበልጥ ስብ እንዲቋጥርም ያደርገዋል። ሁለተኛው ደግሞ ማር ነው። እኔ ማርን በግሌ በጣም ወዳለሁ፣ ብዙ የጤና ጥቅሞችም አሉት። ነገር ግን ማር በውስጡ እስከ 43% ፍሩክቶስ ይዟል። ስለዚህ አሁን ዋና ዓላማችሁ ጉበታችሁን ማከብና ስቡን ማቅለጥ ከሆነ ጉበታችሁ ሙሉ በሙሉ ድኖ ክብደታችሁ እስኪቀንስ ድረስ ማርን ለተወሰነ ጊዜ ማቆም ግድ ይላችኋል። የመጨረሻውና አምስተኛው ስህተት የሎሚ ውሃን በአጭር ጊዜ የሚፈውስ መድኃኒት አድርጎ ማየት ነው። ብዙ ሰዎች የሎሚ ውሃን አልፎ አልፎ ብቻ ይጠጣሉ፣ ወይም ደግሞ ለአንድ ሳምንት ሞክረውት ወዲያውኑ ታምራዊ ለውጥ ካላዩ ያቆማሉ። ነገር ግን ነገሩ እንደዚህ አይሰራም። ጉበታችሁ በየቀኑ ከስኳር በተለይ ከፍሩክቶስ፣ ከተቀነባበሩ ምግቦች፣ ከኬሚካሎችና ከአካባቢ ብክለት የሚመጡ ጥቃቶች ይደርሱበታል። ስለዚህ የሎሚ ውሃን አልፎ አልፎ ብቻ የምትጠጡ ከሆነ ጉበታችሁን አብዛኛውን ጊዜ ያለ መከላከያ እየተዋችሁት ነው ማለት ነው። በሎሚ ውሃ ውስጥ ያሉት ንጥረ ነገሮች በአንድ ጊዜ አይሰሩም። ጥቅማቸው የሚታየው በየቀኑ በቋሚነት ለሰውነታችሁ ስትሰጡት ብቻ ነው። ሳይንሳዊ ጥናቶች እንደሚያሳዩት የሎሚ ውሃን በቋሚነት በተጠቀሙ በ2 ሳምንታት ውስጥ ብቻ በጉበት ላይ ያለው ስብና የጉዳት ምልክቶች በግልጽ መቀነስ ይጀምራሉ። ጥቅሙም እያደገ ይሄዳል። በ12ኛው ሳምንት ላይ ደግሞ አስደናቂ ለውጥ ይታያል። ይህ የሚሆነው ግን ሳያቋርጡ በጽናት ከቀጠሉበት ብቻ ነው። ስለዚህ ጉበታችሁ እንዲድንና ስብ ማቃጠል እንዲጀምር ከተፈለገ ይህንን ነገር አልፎ አልፎ የሚጠጣ መጠጥ ሳይሆን የዕለት ተዕለት የጠዋት ልማዳችሁ አድርጉት። ዕድሜ ልካችሁን ባይሆን እንኳ ጉበታችሁ ሙሉ በሙሉ ድኖ በጉበት ስብ ምክንያት የመጣው ውፍረት እስኪቀንስ ድረስ በየቀኑ ለጉበታችሁ ይህንን የማያቋርጥ ድጋፍ ስጡት።
ለቻናላችን አዲስ ከሆናችሁ ጤናችሁን የሚቀይሩ ተጨማሪ ሳይንሳዊ መረጃዎች በየጊዜው እንዲደርሳችሁ አሁኑኑ ሰብስክራይብ አድርጉና የደወል ምልክቱን ተጫኑ። በቀጣይ እስክንገናኝ ጤና ይስጣችሁ። ቻው።